የሰሜኑ ንፋስ የሮማናት አደባባይን እየተሳለመ በድንጋይ በተሰሩት ውብ ቤቶቿ መካከል ሲያልፍ ትላንት የፍቅርና የሰላም መዝሙር ነበር የሚያሰማው። ያ በለስላሳ ቅላጼው ለለ እያለ እንግዳን እንደ ንጉስ የሚቀበለው የመቀለ ልጅ ዛሬ ግን የልብ ስብራቱንና የነፍሱን ስጋት በዝምታ እየማገው ይገኛል። ትላንት በደስታና በበዓል ድምቀት በአሸንዳ ዜማና በከበሮ ታጅባ የጥበብ መፍለቂያ የነበረችው መቀለ ዛሬ በወጣቶቿ ጭንቅ እና በእናቶች ለቅሶ እንደተዋጠች መረጃዎች እየደረሱኝ ነው። ከሮማናት እስከ ቀዳማይ ወያነ ከአዲ ሐቂ እስከ ሰሜን ሰፈር በየመንገዶቿ ላይ የነበረው የወጣትነት ወላፈንና የህይወት ትርታ ዛሬ በሰቀቀንና በፍርሃት ተተክቷል። ያቺ በድንጋይ ላይ የበቀለች ውብ አበባ ዛሬ ቅጠሎቿ እየረገፉ ነው። ያ የአዲ ሐቂ ንጹህ ንፋስ ዛሬ የተስፋ መቁረጥ ጠረን አዝሏል። የከተማዋ ጋሻ የትውልድ ተስፋ የሆኑት ወጣቶቿ የነገ ሀገር አበቦች ለእልቂት ጦርነት እየታፈሱና ከእናት ጉያ እየተነጠቁ መሆናቸው ሲሰማ ልብን በሐዘን ይሞላል። እናቶች የልጆቻቸውን ወደ ጦር መታፈስ ቆመናናይም ብለው ድንጋይ አንስተው የአቅማቸውን ልጆቻቸውን እየተከላከሉ ነው። ሐውልቲም ቆሞ የዚህን ትውልድ መክሰም በዝምታ የሚታዘብ የሐዘን ምሰሶ መስሏል። መቀለ መሬት ብቻ ሳትሆን የሰው ልጅ ክብርና ትህትና ተዋህደው የሚኖሩባት የነፍስ ማረፊያ ነበረች። ዛሬ ግን ልጆቿን የምታጣ የትዝታ ካርታዋ በእንባ የራሰባት የቁስለኛ እናት አምሳል ልትሆን ነው። ውድ የሀገሬ ልጆች ድምጻችንን ለትግራይ ወጣት ለወንድሞቻችን እናሰማ። እኛ የትግራይ ወጣቶች ለህወሓት ህልውና መሞት በቅቶናል። በዚህም ምክንያት ወደ በረሃ እየሸሸን ነው፣ እየተሰቃየን ነው። የትግራይ ወጣት ከጫፍ እስከ ጫፍ የድረሱልኝ ጥሪ እያሰማ ይገኛል። ከጫፍ እስከ ጫፍም እየታፈሰ ይገኛል። ትግራይ ጨልማለች። ይድረስ ለፌዴራል መንግስቱ፣ ይድረስ ለዓለም አቀፍ ተቋማት፣ ይድረስ ለሀገር ሽማግሌ ለሚመለከተው ሁሉ። የትግራይ እናቶች አይናቸው እያየ ያለ ፍላጎታቸው ልጆቻቸውን እየተቀሙ ይገኛሉ። ሰሚ አጥተዋል። ጩኸታቸውም አዳማጭ ጠፍቶለታል። በተስፋ መቁረጥ ውስጥ ሆነው ቆዝመዋል። ጥቂቶችም እድላችንን እንሞክር ብለው ድንጋይ ይዘው ወጥተዋል። ለእናንተ ነው የምንዋጋው ያለውም አካል ከዚህ በፊት ልጆቻቸውን አስጨርሶ ነበር። የትግራይን ወጣት አስጨርሰው፣ ነገር ግን የነሱ ልጆች በድሎት እየኖሩ የራሳቸው ህይወት ላይ አደጋ ሲጋረጥ ግን ተደራድረው ጦርነቱን አስቆሙ፣ ራሳቸውን አድነው ነበረ። አሁን ደግሞ ሌላ የተረፉ ወጣቶችን ለማስጨረስ ለዛውም ከትምህርት ቤት በር ላይ ለራሳቸው ጥቅም ሲሉ እያፈሱ ይገኛሉ። መማሪያ እስክሪፕቷቸውን እያስጣሉ መዋጋ መሳሪያ እየሰጧቸው ይገኛል። የነገ ህልማቸውን ለማበላሸት አባቶቻቸውን አስለቅሳችሁ እናቶቻቸውን ገፍትራችሁ የወሰዳቻቸው ወጣቶች እንዴትስ በጀግንነት ከፊት ሆነው ይዋጉልኛል ብላችሁ አሰባችሁ? ይሄ ቪዲዮ ውስን ፖለቲከኞችን ሊጠቅማቸው ይችላል፣ እንደዛውም ውስን ፖለቲከኞችን ደግሞ ሊጎዳቸው ይችላል። ነገር ግን የዚህ ቪዲዮ ዓላማ ያደየን እንባ ፍትህ ስለመጠየቅ ብቻ ነው። በአስቸኳይ አባቶቻችንን ያጎሳቆሉት እናቶቻችንን ያስለቀሱ አካላት በሙሉ ለህግ እንዲቀርቡልን እንፈልጋለን። በጦርነት ሳይሆን በህጋዊ መንገድ። በትላንትናው ዕለት በትግራይ በተለያዩ አካባቢዎች ቴክስት እየደረሰን ነበረ። ጁማ ሰላት እንኳን መስገድ አልቻሉም። እናትና አባቶች ብቻ ነበር ወጥተው መስገድ የቻሉት። ወጣቶች በፍራቻ ቤታቸው ሆኖ ነበር የሰገዱት። እሱ ብቻ አይደለም፣ በርካቶች በውስጥ እየጻፉ ይገኛሉ። በርካታ ተማሪዎች ትምህርታቸውን አቆመው ቤታቸው ቁጭ ብለዋል። ምክንያቱም እንማራለን ብለው ስክሪፕቶ ይዘው ይወጡ ለጦርነት እየታፈሱ ይገኛሉና እነዚህ ወንድሞች የኛን እገዛ ይፈልጋሉ። እነዛ አምባገነኖች ለህግ እንዲቀርቡ ዘንድ ሁላችንም ከትግራይ ወንድም እህቶቻችን ጎን መቆማችንን ልናሳያቸው ይገባል። ለሚመለከተው አካል ሁሉ በሐሳቤ የሚስማማ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አዳርሱት። ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ነው። የትግራይ ክልል እናቶች እባካችሁ ልጆቻችንን ተውልን በማለት ልጆቻቸውን ከውትድርና ለመከላከል ሲጥሩ በቪዲዮ እየተመለከትን እንገኛለን። በትግራይ ክልል ወጣቶች ላይ አፈሳ እየተደረገ መሆኑ የአካባቢው ነዋሪዎች በስፋት እየገለጹ ይገኛሉ። ከትምህርት ቤት እየተመለሱ ያሉ ወጣቶች በኃይል እየተወሰዱ መሆናቸው የአካባቢው ነዋሪዎች ገልጿል። ዛሬ በመቀሌ ቀበሌ 06 ከትምህርት ቤት አካባቢ በተቀረጸ ቪዲዮ
ማስረጃ ላይ እናቶች መሬት እየመቱ በከፍተኛ ጩኸትና ሐዘን ሲያለቅሱ ይታያል። ስለሆነም የሚመለከተው የክልሉ አካልም ሆነ እንዲሁም ደግሞ የፌዴራል መንግስት ይህን ነገር በአስቸኳይ እንዲያስቆመው በርካቶች በትህትና እየጠየቁ ይገኛሉ። አሁን ጦርነት ሸሽታችሁ በገፍ ወደ አዲስ አበባ እየሄዳችሁ ያላችሁ ወጣቶች በኋላ ፋሲካ አሸንዳ ብላችሁ ትግራይ የምትመለሱ እንዳይመስላችሁ እያለ እኔ ሰውዬ ደግሞ ይኸውላችሁ፣ አንደኛ ነገር ወጣቱ በገፍ እየወጣ እንደሆነ ማመናቸውና ስጋት እንደፈጠረባቸው ማሳያ ነው ይሄ ንግግር። ሲቀጥል ግን አንተ ማነ እንደዚህ ለማለት? አሁን እኮ ባለጊዜ ሆነ ነው፣ በጠበንጃ ነው፣ ጦርነት ስላልፈለግን ነው እየወጣን ያለ ነው። የሆነ ጊዜ ያንተ ጊዜ ሲያበቃ ማለትም በቅርቡ ግን ተመልሰን እንመጣለን። አንተ ማን እንዴት ነው ይሄን ሞራል ያገኘው? ተመልሳችሁ እንዳትመጡ ማን ስለሆንክ ነው አንተ እንደዚህ የምትለንኛ? ከዛ ትንሽ ቆይቶ ደግሞ የሞራል እንዳለው ሰው ነው የሚያወራው። ባይብል ምን ይላል አለ በአንተ ላይ እንዲደርስ ማትፈልገው ነገር በሌሎች ላይ የሚያወራው ነገር ራሱ አያውቅም እኮ። አንተ እኮ ነህ በራስህ ላይ በልጆቹ ላይ እንዲደርስ ማትፈልገውን ነገር በሰዎች ላይ በሰው ልጆች ላይ በተጋሩ ላይ እያደረስክ ያለው። አንተ ልጆች እንዲታፈሱ አትፈልግም፣ የሌሎች ተጋሩ ልጆች ግን ታፍሳለህ። አንተ ልጆች ጦር ግንባር እንዲሄዱ አትፈልግም፣ ሌላው የትግራይ ወጣት ግን እንዲዋጋልህ ትፈልጋለህ። እና ምንድነው እየነገርከን ያለው? ሲጀመር አንተ ትክክል አይመስለኝም ጭንቅላት። ከዛስ የትግራይ ባለቤት ነኝ የሚል ድፍረት ከየት ነው ያመጣው? ሰዎች እነዚህን ሰዎች ቶሎ እናስወግዳቸው በቻልነው አቅም። አሁን ተጣመው እያለ ገፋ እናርጋቸውና አንጣላቸው። ሰላም ለትግራይ ሕዝብ፣ ይመቻችሁ። ማን ነው የሚያስቆመው? ትግራይ ላይ ያለውን የወጣቶች አፈሳ፣ ወጣቶች እየታፈሱ ነው፣ ወጣቶች ወደ ካምፕ እየገቡ ነው ብቻ ማለት ሳይሆን ይህን ነገር ማን ነው የሚያስቆመው? የፌዴራል መንግስቱም ሆነ መከላከያ ሰራዊት እንዲሁ ደግሞ ዓለም አቀፍ እንግዲህ ማህበረሰብ ይህ ጉዳይ ላይ ድምጽ እንዲሆን እንዲሁ ደግሞ መፍትሄ እንዲሰጥ ይህን ቪዲዮ ሼር አድርጉት። ያኔም ዝም ብለን ብዙ ነገራችንን አተናል፣ ብዙ ሰዎችን አተናል። አሁንም ዝም አትበሉ። ነገሮች እንግዲህ ሳይቃጠሉ በቅጠል መሆን አለበት። እንኳን ተዋክተን እንዲሁ እንኳን ኑሮ ከብዶናል። እንዲሁ ለመላው ኢትዮጵያውያን እንግዲህ ጥሪ ከትግራይ ክልል የሚመጡ እንግዲህ ወጣቶች ልጆችን፣ ሴቶችን፣ እናት እህቶችን፣ ወንድሞችን፣ አባቶችን ሁሉ እባካችሁ በፍቅር እንቀበል። እንዲሁ በመተጋገዝ በመረዳዳት እንቀበል። ቤት ክራይ ሲፈልጉ የፈለጉትን ነገር ሲፈልጉ በዚህ ሰዓት እንግዲህ እርስ በራስ መረዳዳት አለብን። ምናልባት ጦርነት ሸሽተው እንዲሁ ደግሞ አፈሳ ሸሽተው የሚመጡ ሰዎችን እባካችሁ በፍቅር በኢትዮጵያዊነት እንቀበል። ትግራይ ላይ ያላችሁ ወጣቶች፣ ከትግራይ ውጪ ያለነው እንግዲህ ኢትዮጵያውያን እንዲሁ ደግሞ ዓለም አቀፍ ማህበረሰብ ከጎናችሁ ነን። ከተቻላችሁ ተደበቁ፣ ካልተቻላችሁ ወደ ሌሎች ክልሎች ኑ። በፍቅር እንቀበላችኋለን። ጦርነት መፍትሄ አይሆንም። መኖር ይቀድማል። መኖር ይቀድማል። ጦርነቱን አስጀማሪዎችና አዋጊዎች ወንበር ላይ ሊቀመጡ፣ እናንተ እንግዲህ ሳታውቁ ምንም በማታውቁት በማይመለከታችሁ ዊልቸር ላይ አትቀመጡ፣ አትሙቱ ማለት ፈልጋለሁ። ይህን ቪዲዮ ሼር፣ ሪፖስት አድርጉት። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ራሳችሁን ጠብቁ። ከትግራይ ውጭ ያላችሁ ተጋሩ፣ እንዲሁም መላ ኢትዮጵያውያን ይህን ቪዲዮ ሼር አድርጉልኝ፣ ለመንግስት ይድረስ። የትግራይ ወጣት ኦልሞስት ከጫፍ እስከ ጫፍ በአፈሳ እያለቀ ነው። ወደ ኤርትራ ነው ደግሞ እየተወሰደ ያለው ሰው። ይሄን ነገር እንዲያቆምልን በሆነ መንገድ እንጠይቀው። ሰልፍም ካስፈለገ ሰልፍ እንውጣ። ሰዎች ከትግራይ ህዝብ እሴት፣ ባህል፣ ማንነት ያፈነገጠ ምግባር ነው እያደረጉ ያሉት። እያቸው እንደዚህ በማስክ ተሸፍነው እኔ እኮ አልሸባብ ከኛ ጋር ነው ሲሉ አልሸባብ ልንሆን ነው እያሉ አልመሰለኝም። ኦልሞስት አልሸባብ እየሆኑ ለዘመናት ማንወጣው ወደ ውስጥ ከተውን እየሄዱ ነው። ሽብርተኝነት እየፈጠሩ ነው ትግራይ ውስጥ። ምን ማለት ነው? አሁን እንደዚህ ፊት ተሸፋፍኖ የራስን ወገን ማፈስ ማለት፣ ማጎሳቆል፣ ማመሰቃቀል ማለት ምን ማለት ነው? ይሄ ነገር በዚህ ከቀጠለ በጣም ባጭር ጊዜ ውስጥ ትግራይ ሰው አልባ ወጣት አልባ ክልል ነው የምትሆነው። ስለዚህ ይሄን ነገር የፌዴራል መንግስት እንዲያስቆምልን የሆነ ነገር ማድረግ መቻል አለብን። እንዳልኳችሁ ካስፈለገ ሰልፍም ከሆነ ሰልፍ መውጣት አለብን። ወይ ምን ማድረግ እንዳለብን አላቅም። ኮሜንት ላይ ጻፉ። የሆነ የተስማማንበት ነገር እናርክ። እባካችሁ ቶሎ እንድረስለት ለትግራይ ወጣት። ሰላም ለትግራይ ህዝብ፣ ይመቻችሁ። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶና ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማልረሳ ወጣት ነኝ። ባይገርማችሁ ይህ አመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት
ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞችን ያጣሁበት ውጊያ ነው። ይህ ውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን
ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል።